ቻሎባ ወደ ኮሞ ሂርዊጎ ተብሏል። ይሄም 30 ሚሊዮን ቀጥታ የሚከፈል 6 ሚሊዮን ደግሞ እየታየ በሚጨመር ማለት ነው። ኮሞ የዚህ ልጅ ዝውውር ለመጨረስ ኦልሞስት 2 ወር ነው የተደራደረው 5 ሚሊዮን ላለመክፈል። በመጨረሻም እንግዲህ ከፍሏል። ይሄ ልጅ እንግዲህ የሆነ ጊዜ ላይ ባለውለታችን ነበር፣ ታስታውሱታላችሁ እና መልካም እድል። እኔ ቻሎባ መቼ ጨነቀኝ። መቼ ነው ቶስን ባዲያሽና ዲላፕ ከዚህ ክለብ የሚለቁት? መቼ ነው እንዴ? ሻገትን እኮ ከነዚህ ሰዎች ጋር ሻገትን። አረ ኮሞ ምርቃት ይፈልጋል። እነሱ ነው የሚጎዱት። መርቂ እነሱ ነው የሚጎዱት። በቻጣውት ከቀጣይ ከእናንተ ካልቀጠለ አትጫወትም። ለ10 ወይ ለ9 ይጫወታል እንጂ ሜዳ ውስጥ አትገባትም። እሱ ነው እንጂ አርሰናልም ዘንድሮ ጠሟል። ትቀመጣታለህ ቢንች ላይ ወይ ኦቨር ቢንች ላይ የምትቀመጠው እንጂ አትገባም። እሱ ነው ኧረ ሌላኛው የሚጠበቅ ሂርዊጎ ሰሞኑን ያው ያለቀ ነበረ። ቻሎባ ወደ ኮሞ ሜዱን ፋብሪዚዮ አሁን አረጋግጧል። የለንደኑን ኩራት ቼላውን ማለት ነው ወደ ኮሞ ቤስት 11 ሆኖ ቋሚ ሆኖ ከመጀመር ማለት ነው ቼላው ቤት ኦቨር ቤንች መጫወት በጣም ስኬት ነው። በነገራችን ላይ ቼልሲን የሚያክል ቲም ለቻምፒየንስ ሊግ መጫወት ስለሚፈልግ ብቻ ነው እንጂ ምንም ምክንያት የለውም። ቼልሲ መቆየት ይፈልግ ያቆየዋል። ምክንያቱም ብዙ የተከላካይ አማራጭ የላቸውም። ግን ጀለስ ቻምፒየንስ ሊግ መርጦ ቼልሲ ለቆ ወደ ኮሞ ይመቸው። ትሬቨል ቻሎባ ሂር ዊጎ ወደ ኮሞ ማለት ነው። ቀጥታ ሂር ዊጎ ተብሏል። 30 ሚሊዮን ነው እንግዲህ ለዚህ ተጫዋች ቀጥታ የተከፈለን። ከዛም እየታየ የሚጨመር የተወሰነ ብር እንዳለ ነው ፋብሪዚዮ የገለጸው። ከዛ ውጭ ደግሞ ማለት ነው ቻሎባን በጣም ወደ ተከላካያችን ነው። በጣም ስላችሁ በጣም ጸባዩ፣ ሁሉ ነገሩ በጣም ኩል የሆነ ልጅ ነው። እንግዲህ ምንም ማድረግ አይቻልም። ይሄ እግር ኳስ ነውና ወደ ኮሞ ሂር ዊጎ ተብሏል። እስኪ የቼልሲ ደጋፊዎች ሀሳብ አስተያየታችሁን ጻፉልኝ። እንደገና ደግሞ ኮፒ ሊንክ እና ፎሎ ማድረግ እንዳይረሳ። ትሬቨል ቻሎባ ቱ ኮሞ ሂር ዊጎ ሲል ፋብሪዚዮ ሮማኖ አሁን ይዞት የወጣው መረጃ ይጠቁማል። የቼልሲ የተከላካይ ስፍራ ተጫዋች የሆነው እንግሊዛዊው ቻሎባ ወደ ጣሊያኑ ክለብ ኮሞ በ30 ሚሊዮን ዩሮ እንዳመራና 6 ሚሊዮን ዩሮ አዶንስ እንዳለው ፋብሪዚዮ ሮማኖ ይዞት የወጣው መረጃ ይጠቁማል። ቻሎባ ቼልሲ ለቆ የጣሊያኑን ክለብ ኮሞን ተቀላቅሏል። ኮፒ ሊንክ ሪፖርት ሼር እያደረጋችሁ ለቼልሲ ደጋፊዎች አድርሱ። ትሬቨል ቻሎባ ቱ ኮሞ ሂር ዊጎ። የቻሎባ ነገር ተቋጭቷል። ጀማዓው ወደ ኮሞ ሂርዊጎ ተብሏል። በ30 ሚሊዮን ፓኬጅ እነ ቶሲን እያሉ እነ ቻሎባ ነው የሚወጡት። የሚገርም ነው። ሄንደርሰን የቼልሲ ተጫዋች መሆኑ ቼልሲ በኦፊሻል ፔጁ አናውንስ አድርጓል ማለት ነው። ሼባው በገዛ ካፒቴንሽ አንፊልድ ላይ መተን እንደመድብሽ ነው። አም ሶሪ ምንም ላደርግልሽ አልችልም። የቻሎባ ጉዳይ ላይ ስንመለስ ጀማዓው አይኖ በጣም የሚያስደብር ዝውውር ነው፣ መውጣት የሌለበት ነው። ነገር ግን ህግ አለ። ያራዳ ልጆች ታውቁታላችሁ፣ ልነግራችሁ አይደለም። የፋይናንሻል ፌር ፕሌይ ህግ ይባላል። መሸጥ ነበረበት። ቼልሲ ባወጣው ገንዘብ ልክ ገንዘብ መሸጥ ተጫዋች መሸጥ አለበት፣ ካልሆነ ቅጣት አለው። ይሄን ለእናንተ ልነግራችሁ አይደለም እና ላይክ እያመጣጠሉ ይመስለኛልና ቻሎባ ወደ ኮሞ ሂር ዊጎ ተብሏል። ምን ተሰማችሁ? ሀሳባችሁ ኮሜንት ላይ ከንቲቦሪ መልካም አዳር። የኮባሃም ምሩቅ የሆነው ትሬቨል ቻሎባ ወደ ኮሞ ሂር ዊጎ ብሎታል ማለት ነው ፋብሪዚዮ ሮማ። ኮሞች እንግዲህ ለዚህ ተጫዋች 30 ሚሊዮን ፓውንድ አውጥተውበታል ማለት ነው። እንግዲህ ኮሞች ለዚህ ተጫዋች ብዙ መስዋዕትነት ከፍለዋል። ቼልሲ ሪጀክት ሲያደርግ እነሱ ሲያቀርቡ፣ በስተመጨረሻም እንግዲህ ትሬቨል ቻሎባ ወደ ኮሞ ሂር ዊጎ ተብሏል ማለት ነው። ይህ ተጫዋች እንግዲህ ኮባሃም ያፈራችው ምርጥ ድንቅ ተጫዋቻችን ነው። በሄድክበት ሁሉ ይቅንሃ ብለናል። ቴንኪው አባቴ። በመጨረሻም ቻሎባ ወደ ኮሞ ሂር ዊጎ ተብሏል። ቼልሲ አጠቃላይ አዶንስን ጨምሮ ወደ 36 ሚሊዮን ዩሮ አካባቢ ያገኛል። እንዲሁም ከወደፊት ሽያጩም የሚያገኘው ነገር አለ። ኦልሞስት ሁሉም ነገር ተጠናቋል። ወደ ኮሞ ሂዷል ማለት ነው። በስተመጨረሻ ቼልሲን እየወደደ ግን ደግሞ በቃ ለሱ የሚሆን ቦታ በመጥፋቱ ከቼልሲ ለመውጣት ተገዷል። ሌላኛው ሄንደርሰን ለቼልሲ መፈረም ችሏል። ከፊርማው በኋላም እዚህ የተገኘሁት ቡድኑን ለማገዝ ነው። እኔ በቡድን ስራ የማምን ሰው ነኝ። የእድሜ ጉዳይ አነጋጋሪ እንደሚሆን አውቃለሁ። ነገር ግን ከቼልሲ ስራዬን ጨርሼ ስወጣ ስለ እኔ በደንብ እንደሚረዱት ተስፋ አደርጋለሁ ሲል ሀሳቡን ሰጥቷል። ሌላኛው ደስ የሚለው ስለ ሙድሪክ ነው። ሙድሪክ እንግዲህ የቼልሲን ስብስብ መቀላቀል ችሏል። ትሬኒንግ አድርጓል አብሮ። ለወደፊቱ ምን ይሆናል አብረን የምናየው ይሆናል። ብዙ መረጃዎች እንደሚያመላክቱት ወደ ስትራስበርግ በውሰት ሊሄድ ይችላል፣ ወይ ደግሞ እንግሊዝ ፕሪሚየር ሊግ ለሚጫወቱ ቡድኖችም በውሰት ሊሄድ የሚችልባቸው አጋጣሚዎች አሉ። እኔ ግን ባሄድ ደስ ይለኛል። በመጨረሻም ዳንኤል ቤክም እንዲሁ የቼልሲን ስብስብ መቀላቀል ችሏል። ፔድሮ ኔቶም እንደዛው፣ ኩዌንዳም ተቀላቅሏል። ትሬቨል ቻሎባህን የሚጠላ የቼልሲ ደጋፊ
ይኖራል ብዬ አላስብም። እውነቱን ለመናገር ይህ ተጫዋች ማለት ክለባችንን በታማኝነት ሎያል ሆኖ ያገለገለን የኮባሃም አካዳሚ ፍሬ ነው። በተለያዩ ጊዜያት የተለያዩ ክለቦች ላይ በውሰት ሲንከራተት ቆይቶ ታስፈልገናለህ ብለን በጠራንበት ሰዓት ሁሉ ያለምንም ማቅማማት ሳይደብረው ያለውን ሜዳ ላይ ሳይሰስት የሰጠን ተጫዋች ነው። በዚህ ምክንያትም እንግዲህ አብዛኛው የቼልሲ ደጋፊ ይወደዋል ብዬ አስባለሁ። እኔ በጣም ነው የምወደው ግን ብቃቱ ምናምን ነገር አሳምነው ሳይሆን ዲሲፕሊን የሆነ ተጫዋች ክለባችንን እንዴት እንደሚወደው እንደሚታወቀው ከኮባሃም የወጣ የአካዳሚ ፍሬያችን ነው። በዛ ምክንያት እንግዲህ ለክለቡ በጣም ፍቅር ያለው ተጫዋች ስለነበረ እኛም በጣም ነው የምንወደው። አሁን ግን በሚፈለገው ልክ ማደግ ስላልቻለ ቼልሲ ለኮሞ ማለት ነው በ36 ሚሊዮን ዩሮ ጥቅል ፓኬጅ ቀጥታ 30 ሚሊዮን ዩሮ 6 ሚሊዮን ዩሮ ደግሞ በአዶንስ ማለት ነው የሚከፈል የትራንስፈር ዋጋ ተከፍሎት ወደ ኮሞ ተጫዋቹን ለቆታል ማለት ነው። በሄደበት ሁሉ ስኬታማ የሆነ የእግር ኳስ ህይወት እንዲኖረው በጣም እመኝለት በጣም ወደው ተጫዋች ነበረ። እስኪ እናንተን ሐሳብ አስተያየት ደግሞ ኮሜንት ላይ አጋሩኝ። ይመቻችሁ። የምር እያሰብኩት ግን በጣም ነው የደበረኝ። ማለት የቼልሲ ምን ያህል መውረድ በምን እንደምታውቁ ታውቃላችሁ? አንድ ቻሎባህ የሚባል ተከላካይ ከቼልሲ ወጥቶ ሴሪኤ ላይ ከ2 እና 3 ዓመት በፊት ዲቪዥን ውስጥ የነበረ ክለብ ቻምፒየንስ ሊግ ሊጫወት ነውና ከቼልሲ ወጥቶ ኮሞ ገብቶ ቻምፒየንስ ሊግ ሊጫወት ነው። ጀስት ኢማጂን። ሌሎች ክለብ ተጫዋቾች እኮ ከሌላ ክለብ ቼልሲ ዋንጫ ለመብላት ከቼልሲ ጋር ፕሪሚየር ሊግ ሌሎች ዋንጫዎች ቻምፒየንስ ሊግ ለመብላት ወደ ቼልሲ መጡ ነበር። አሁን ግን ከኛ ወጥተው ኮሞ የሚባል ከ2 እና 3 ዓመት በፊት ዲቪዥን የነበረ ክለብ ውስጥ ገብተው ቻምፒየንስ ሊግ ሊጫወቱ ነው። this is crazy። እውነት በጣም ነው የሚያሳዝነው፣ በጣም ማለት ነው። ኤኒዌይስ ያው የቻሎባህ ጉዳይ በጣም ልናመሰግናቸው ከሚገቡ የቼልሲ ተጫዋቾች መካከል አንዱ ነው ብዬ አስባለሁ። ይሄ ልጅ የኛ ባለቤቶች ማለት ነው ለሽያጭ አቀረቡት፣ በውሰት አወጡት፣ ውሰቱን አቋርጠው ጠሩት። ከዛ በኋላ ቼልሲ ቤት ስቲል ከቼልሲ ጋር ዋንጫ ሲያሳካ ነበርና ማለት በቃ ቻሎባህ ሜዳው ስታስገባው ምን ትጠብቃለህ? 100% ኮሚትመንት ለክለቡ የሚችለውን ሁላ የሚያደርግ ክለቡን የሚወድ ሁሌም ደግሞ ፕሮፌሽናል የሆነ ተጫዋች የምታገኘው ከማን ነው? ቻሎባህ ነው። he was so professional። በጣም የምር ልናመሰግናቸው ከሚገቡ ተጫዋቾች መካከል አንዱ ነው ብዬ አስባለሁ። እንግዲህ ቻሎባህ ከዩዝ ጀምሮ ማለትም ከአንደሮቹ ጀምሮ ቼልሲ ከልጅነቱ እስከ ትልቅነቱ ከቼልሲ ጋር ብዙ ዋንጫዎችን እስከ ቻምፒየንስ ሊግ ድረስ የደረሰ ብዙ ዋንጫዎችን ከቼልሲ ጋር ማሳካት ችሎ ነበር። ፋይናሊ ደግሞ ያው እንደሰማችሁት በ30 ሚሊዮን ዩሮ ወደ ኮሞ ሄዷል። ለቼልሲም ባይ ዘ ዌይ ይሄ ዝውውር ለቼልሲም ለቻሎባህም ለኮሞም በጣም አሪፍ ዝውውር ነው። ቻሎባህም ሁሌ መጫወቻውን ጊዜ ያገኛል፣ ቻምፒየንስ ሊግ ይጫወታል፣ በፋብሪካስ ስር ይጫወታል። ኮሞም ደግሞ ረከስ ባለ ዋጋ አሪፍ ተከላካይ ያገኛል። ቼልሲም ደግሞ ንጹህ የተጣራ ገቢ ያገኛል። አሁን አንዳንድ የቼልሲ ደጋፊዎች እያየው ነበር ማለት እንዴት ነው እና አዛራቢዮዮ እና ባዲያሺል ምናምን የመሳሰሉ ክለባችን ውስጥ እያሉ ይሄ ልጅ የሚሸጠው እያላችሁ ነበር። ጋይስ አንድ ነገር ማሰብ መቻል አለብን። ቼልሲ ተጫዋች እንዲያስፈርም እንፈልጋለን። ይሄን ያስፈርም እያልን ሁሌ እንነጫነጫለን አይደለ? ታዲያ ብሩ ከየት ይመጣል? እንደነዚህ አይነት ተጫዋቾች ማይሸጡ ከሆነ ብር ከየትም አይመጣም። ባዲያሺልን ትሽጠህ አታተርፍም፣ አዛራቢዮዮን ሽጠህ አታተርፍም። ስለዚህ ቶሎ ቀደም ብለህ ሌሎች እሱን ፈላጊ ክለቦች ፊታቸውን ወደ ሌላ ሳያዞሩ በፊት ቶሎ ይሄን ትሸጣለህ። ከዛ በኋላ ደግሞ ቀስ በቀስ ሌሎቹን ታስወጣለህ። ባይ ዘ ዌይ እኔ አዛራቢዮዮ የሚወጣ አይመስለኝም። ባዲያሺል ብቻ ነው ሊወጣ የሚችለው። እሱም ወደ ጣሊያን ወደ ፍራንስ መሄድ ይመስለኛል። ይሄን ያሰብነው እስኪ እናንተ ሐሳብ ነው ኮሜንት ላይ ንገሩኝ። ይመሻችሁ።